ተነሱ እግዚአብሔር እንደሌለው አቅም እንደሌለው ተሽመድምዶ ቁጭ ብሏል እኮ ክርስቲያኑ ተሽመድምዶ በሌላ ነገር ተጠምዶ እዚህ ጋር የኖህ መርከብ ይሰራል ክርስቲያኑ እዚህ ጋር ምን ያደርጋል ብትሉኝ ይጋባል ይዋለዳል ልክ እንደ ኖህና እንደ ግብረ ሰዶም ዘመን እንደ ሰዶምና ገሞራስ ዘመን ይነግዳል ነጋዴ ያተርፋል ያከማቻል ይደግሳል ያገባል ሁሉን ነገር ቁጭ አርጎ ሰርዞ የእግዚአብሔር ቤት ተዘግቶ እዚህ ጋር ድግስ አለ እዚህ ጋር ሰርግ አለ በጣም አሳፋሪ ዘመን ውስጥ ነው ያለነው ቤተክርስቲያን መበርታት በሚገባ ሰዓት ደከመች መስራት በሚገባት ሰዓት ታኛች ቤተክርስቲያን የእስራኤል ውርደት የኛ ውርደት ነው የእስራኤል ሽንፈት የኔ ሽንፈት ነው ጠላት እኮ እየፎከረ ነው አላህ አክበር እያለ ባርቡዝ በእስራኤል ከበደላሽ ነው እስራኤል ስትነድና ስትፈርስ ደስ የሚለው ማን ነው ካላችሁ የእግዚአብሔር ጠላት በጣም የሚገርመው ነገር ደግሞ ዘመናዊ ጴንጤ ተነስቷል ዘመናዊ ክርስቲያን እስራኤል ጥፋተኛ የሚል ተነስቷል እኮ የሚያመቻምች ተነስቷል ፋሽን ይመስል በሰውኛ ጭንቅላት የሚያስብ ክርስቲያን ተነስቷል ከቃሉ ጋር የማይሄድ ሷኔ ጥፋተኛ ሷኔ ነገር ፈላጊ ሷኔች እንደዚህ ኖ ምንም አያገባንም እኛ ከምንቆመው ሁሉ ጊዜ ከእስራኤል ጋር ነው ምንም ይሁን ምንም ግድ የሚለን ከእስራኤል ጋር መቆም ብቻ ነው እስራኤልን የሚወጋ ሁሉ የእግዚአብሔር ጠላት ነው በየትኛው ንባብ በየትኛው ቃል በየትኛው መረዳት በየትኛው መንፈስ ቅዱስ ሰርታችሁ ነው እስራኤልን እንደ ጥፋተኛ እንደ አመፀኛ የምታዩት እኛ ምን አገባን በዚህ በዘካርያስ 12 3 እና 4 ላይ በዚያም ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ ያደርጋታለሁ ይላል ጌታ ግን በተስፋ ቃሉ ለእስራኤል ይነሳል ይብላኝ ለኛ ዳር ቆመን ለምናየው ይብላኝ ለኛ በእንቅልፍ ውስጥ ላለነው ይብላኝ ለኛ እስራኤልን ችላላል ነው ይብላኝ ለኛ ከእግዚአብሔር ጎን ላልቆም ነው ይብላኝ ጌታ ግን ይነሳል ስሙኝ በአሕዛብ ሁሉ ከባድ ድንጋይ ያደርጋታል የሚሸከሙት ሁሉ እጅግ ይቆስላሉ የምድር አሕዛብ ሁሉ በላዩ ላይ ይከማቻሉ በዚያን ቀን ይላል እግዚአብሔር ፈረስን ሁሉ በድንጋጤ ተቀማጭንም በእብደት መታታለሁ አይኖችንም በይሁዳ ላይ ከፍታለሁ የአሕዛብንም ፈረሶች ሁሉ በእውርነት እመታለሁ አሁን የጠላት ፈረስ እኮ ተነቃንቋል በዚህ በፌስቡክ ላይ ሳይ 4 አይነት ከለር ፈረሶች አሉ አራቱም አረንጓዴ ጥቁር ነጭና ቀይ ናቸው ያ ምንድነው የአረብ ሀገሮች ባንዲራ በሙሉ በዚህ ከለር ነው ያሉት አረንጓዴ ነጭ ጥቁርና ቀይ እነዚህ አረቦች ደግሞ አላህ አክበር ሚሉት ፈረሳቸውን ትር ያርጉ የሚጋልቡት ምን አይነት ፈረስ ነው ካላችሁ ጥቁር ፈረስ የጥንቆላ ፈረስ ያጥፊው ፈረስ የጠላት ፈረስ ጥቁር ትር ያርጉ አላህ አክበር ይላሉ አሁን ጎምጅተዋል እስራኤልን ለማጥፋት ግን አይችሉ እስራኤል በእግዚአብሔር እጅ ውስጥ ስላለች ማለት ነው ድምጼን አሰማለሁ ክርስቲያንን ለምትሉ ሁሉ ኡላለው እኔ ስለ እስራኤል ኡላለው ድምጼን ከፍ አድርጌ ጣራለሁ እናንተ በክርስቶስ ኢየሱስ የምታምኑ የናዝሬቱ ኢየሱስ የምትሉ የእስራኤል አምላክ የምትሉ የአብርሃም ያዕቆብ የይስሐቅ አምላክ የምትሉ በስሙ የተጠራችሁ የእግዚአብሔር ልጆች ነን የምትሉ ዛሬ እግዚአብሔር እየተጣራ ነው ዛሬ የእስራኤል ሕዝብ በምጥ ላይ ነው እኛ ደግሞ ልንማልድላቸው ልንቃትትላቸው የእግዚአብሔር ምህረት ልንፈልግ ድል ለእስራኤል ብለን ሰላም ለእስራኤል ብለን ልንጮህ ዛሬ ግድ ይለናል እንደ ክርስቲያን ነው ማለት የኛ ሀገር ነቢያትም አሁን ሰኔ 7 አልፏል አይደል በኢትዮጵያ ሰኔ 7ን አልፈም ዶክተር አብይ ሲሉ ነበር ሁሌ ትንቢታቸው ዶክተር አብይ ላይ ሰሙኝ ያገሬ ነቢያት ይሞታል ቀረና አሁን ደግሞ ዶክተር አብይ ይሄው አላዋጣ ሲል ያገሬ ነቢያት አሟረቱ አላዋጣ ሲል አሁን ደግሞ የዶክተር አብይ ክብር ሊገለጥ ነው እያሉ መተንበይ አምጥተዋል
አረባካችሁ ባካችሁ ያገሬ ነቢያት ባካችሁ በትውልድ ላይ አትቀልዱብን ትላንትና ሲያዋርቱ አሁን ሰሞኑን እኔ ነብይ አይደለሁም ከሰኔ 7 ካለፈ ዶክተር አብይ ሲል ነበር 7 ዛሬ ሰኔ 9 ነው መሰለኝ ወንድም አለ አልሰራም ወርቱ ሌላ ሰኔ 7 20 ሰኔ 7 ያልፋል ዶክተር አብይ አይሞትም ሞት አሁን ሞርቶ አላዋጣ ደሞ የከፍታ ዘመን ነው ለዶክተር አብይ የከፍታ ዘመን ነው ማለት ጀምሯል እሱ ያዋጣቸዋል ምን ንገለጥበት ዘመን ነው ኢየሱስን ከፍ ምናረግበት ዘመን ነው ሰሞኑን በዚህ በሰኔ ወር ግብረ ሰዶማውያን እርኩሰታቸውን ይዘው ሳያፍሩ ሳይሳቀቁ የሰኔ ወር የኛ ነው ብለው ወጥተው በእግዚአብሔር ሰማይ እንደዛ ሲያላግጡ በእግዚአብሔር ላይ ሲጨማለቁ እኔና እናንተ ግን እንደ ክርስቲያን አፍረናል በወንጌል አፍረናል በኢየሱስ አፍረናል የለንም በድርሽ በቦታው እኮ የለንም ዝርም ይለንም የእስራኤል መሪ ቤንጃሚን ያለውን ልንገራችሁ እስራኤል ታሸንፋለች ከማሸነፍ ውጪ ምርጫ የለንም አለ ይሄንን ያለ ተናገረው መቼ ነው ካላችሁ ትራምፕ የተመረጠ ጊዜ ዋይት ሃውስ መጥቶ ከትራምፕ ጋር ተገናኝቶ ባረገው ንግግር በንግግሩ የጠቀሰው ቃል የትኛው ነው ብትሉኝ አንደኛ ሳሙኤል ምዕራፍ 15 29 ላይ ያለውን ቃል የጠቀሰው ምን አለ መሰላችሁ የእስራኤል ኃይል እንደ ሰው የሚጸጸት አይደለም እና አይዋሽም አይጸጸትም አለ But I have a message for you. Israel will win this battle. We'll win this battle because we don't have a choice. After generations in which our people were slaughtered, remorselessly butchered, and no one raised a finger in our defense, we now have a state. We now have a brave army, an army of incomparable courage, and we are defending ourselves. As the book of Samuel says in the Bible, Netzach Yisrael lo yishaker. The eternity of Israel will not falter. ውድ እኮ ያፋበሉ ያሰኙና አይዟችሁ ሰላም ነው ተኙ ጌታ ይዟችኋል ተኙ አሁን ሚተኛበት እኮ ዘመን አይደለም ክርስቲያን ሚተኛበት ዘመን አይደለም ለተጨናነቀችው ዓለም ብርሃናችንን ከፍ አድርገን እናወጣበት ዘመን ነው አሁን የኤሊ ሞት የልጁ የፊንሃስ ሚስት በዚያን ጊዜ እርጉዝ ነበረች የእግዚአብሔር ታቦት ተባረከ ጊዜ እርጉዝ ነበረች የፊንሃስ ሚስት በዚያን ጊዜ እርጉዝ ነበረች ልትወልድ ተቃርባ ነበር የእግዚአብሔርም ታቦት እንደተማረከች አማቷና ባሏም እንደሞቱ በሰማች ጊዜ ተንበርክካ ወለደች ይላል ወደ ሞትም በቀረበች ጊዜ በዙሪያ ያሉት ሴቶች ወንድ ልጅ ወልደሻል አትፍሪ አሏት እርሷ ግን አልመለሰችላቸው ለምን ወንድ የመውለድ ጉዳይ አይደለም በደህና የመገላገል ጉዳይ አይደለም ወልዶ ማቀፍ ጉዳይ አይደለም ልጅ የመዳር ጉዳይ አይደለም የግራጁዌሽን ጉዳይ አይደለም የማግባት ጉዳይ አይደለም ጉዳዩ ሌላ ነው ስሙ አትፍሪ አሏት እሷ ግን አልመለሰችላቸው ለምን በልቧም አላኖረችው ልጅ መውለዷ ወንድ መሆኑ ለርሷ ዋና ነገር አልነበረም የምትጽናናበት ጉዳይ አይደለም ዋና ነገሯ የእግዚአብሔር ታቦት መማረክ ነበር ቁጥር 21 ላይ ያለችው ስሙ እሷም የእግዚአብሔር ታቦት ስለተማረከች ስለማቷና ስለባሏም ክብር ከእስራኤል ለቀቀ ስትል ሕፃኑን ስም ኢካቦድ ብላ ጠራች ዛሬ እኔና እናንተ ዘመን ኢካቦድ ነው ለምን የእግዚአብሔር ክብር ከኢትዮጵያ ለቋል የእግዚአብሔር ክብር ከእስራኤል ለቋል የእግዚአብሔር ክብር ከቤተ ክርስቲያን ለቋል ኢካቦድ ነው ዛሬ የኔና እናንተ ዘመን ጉዳዩ ከእስራኤል ክብር ጋር ነው የእስራኤል ክብር የኛ ክብር ነው ከመውለድ ከማግባት ከመመረጥ ከሞት ከበሽታ ከምንም በላይ ከደስታ ከሐዘን በላይ የእግዚአብሔር ታቦት ጉዳይ ዓለምን ሁሉ ያናውጣል ያስጨንቃል ቁጥር 22 ላይ እርሷም የእግዚአብሔር ታቦት ተማርካለችና ክብር ከእስራኤል ለቀቀ አለች እስራኤል ስትሸነፍ የሚደሰቱ የክርስቶስ ተቃዋሚዎች ብቻ ናቸው ኢትዮጵያውያን በተለይ በትዕቢት ተወጥረናል በጣም በሚገርም ትዕቢት እስራኤላውያን እንዲያ ናቸው ያልገባንን በሰውኛ ያያየነው ማለት ነው በጣም ያሳዝናል ሽለላ ይው የእስራኤልን ወታደር ልብስ ለብሶ ሽለላና ፉከራው ለአማራ ግራ የተጋባ ትውልድ ማለት ይሄ ነው
አበሻ የሴት ወታደር መለየዋ የእስራኤል ነው ግን የምትፎክረው ለአማራ ነው በጣም ያሳዝናል በቃ እንዲህ ነው የተምታታበት ትውልዱ ማለት ነው በተለይም ኢትዮጵያዊ እስራኤል ህዝብን ትጠብቃለች ብሎ ያስታጠቃት እርሷ ግን ሙገሷና ሽለላዋ ለአማራን በጣም የሚያሳፍር ነገር እኮ ነው በእግዚአብሔር ሳይሆን በዘሩና በታጠቀው መሳሪያ የሚመካ ትውልድ ቢሆን ኢትዮጵያዊ ነው በዘር የተጠነጠነበት ማለት ነው የእስራኤል የፓርላማ አባል ዶክተር ጸጋ መላኩ ትባላለች በመልእክቷ በጣም ደስ ያሰኘችኝ ነገር ጌታ ይባርካት የእስራኤል ጠባቂ እግዚአብሔር ነው ማሸነፋችን አይቀርም እያለችን ነበር እሷንም ቪዲዮ አያይዛሉ ኢራንን ከእስራኤል የሚያገናኛት የለም ነገር ግን እስራኤልን ከምድረ ገጽ ለማጥፋት ተነስታለች ለእስራኤል ህዝብ ምን ጊዜም የቆመው አምላካችን እግዚአብሔር ነውና እንጸልይ ብላለች ይሄ ትልቅ መልእክት ወገኖቼ ለእስራኤል ህዝብ ምን ጊዜም የቆመው አምላካችን ነው የእስራኤል አምላክ ይጠብቀናል ግን ከዛ ደግሞ ራሳችንን መጠበቅ ይኖርብናል እንጸልይ እርግጠኛ ነኝ አያጠራጥርም እስራኤል እንደምታሸንፍ ዛሬ የኢካቦድ ዘመን ነው የእግዚአብሔር ታቦት ተማርኳል የእስራኤል ቅጥር ፈርሷል ኢየሩሳሌም እየተጨነቀች ነው በእሳት ይሄን እያየሚተኛ ክርስቲያን አይደለም የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተው መንፈስ ሩቃይቼ ዙሪያዬ እናለምረሳለው ወገኖች እንዴት ናችሁ እንዴት ከረማችሁ እግዚአብሔር ሰላምና ጸጋ ከሁላችሁም ጋር ይሁን ለታችሁ ጸገነት ነኝ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት በተለይም ደግሞ የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው ዛሬም ወቅታዊ ጉዳይ ላይ ነው የመጣሁት ትንሽም ባይሆን በጣም ልብን የሚያከብድ ለክርስቲያኖች እንቅልፍ የሚነሳ ጊዜ ላይ ነው ያለነው ለክርስቲያኖች ወደ እግዚአብሔር እንድንጮህ የሚያስገድድ ጊዜ ላይ ነው ያለነው እና ዛሬ በእስራኤል ጉዳይ ነው ማውራት የምፈልገው በጣም በሚያሳዝን ነገር ግን የእስራኤልን ጉዳይ ከኛ ይልቅ የዓለም ዜናዎች እየዘገቡት ነውና ከክርስቲያን ይልቅ የዓለም ሰዎች አዛቦች ትኩረት ሰጥተውታልና እኔና እናንተ በዚህ ሰዓት ስለ እስራኤል ግድ የሰጠን አይመስልም በጣም በሚያሳስብ ሁኔታ ማለት ነው የእስራኤል በዚህ ጊዜ ያለችበት ሁኔታ የጌታ ኢየሱስ ክርስቶስ መምጣትን ቅርበቱን የሚያሳይ ሆኖ ሳለ እኔና እናንተ ግን እንደ ቤተ ክርስቲያን ነው ዛሬ ማወራው እንደ ሀገር ነው ማወራው እኔና እናንተ ስለ እስራኤል ችላ ያልን ይመስላል ችላ ብለናል ይህንን በድፍረት እናገራለሁ ስለዚህ ዛሬ የእስራኤል ጉዳይ የኔና እናንተ ጉዳይ ነው የእስራኤል ጉዳይ የቤተ ክርስቲያን ጉዳይ ነው ቤተ ክርስቲያን የት ነው ያለሽው ምንለው ዛሬ ነው ቤተ ክርስቲያን ደግሞ እኔና እናንተ ነን እስራኤል በምጥ ውስጥ ነው ያለችው ኢየሩሳሌም በእሳት ውስጥ ነው ያለችው ጠላት ከምን ጊዜውም በላይ ተደራይቶባት ተባብሮባት ተሰልፎባት እስራኤል በጭንቅ ውስጥ ነው ያለችው በዚህ ሰዓት እኔና እናንተ ለእስራኤል ጧትና ማታ ልንቃትት የግድ ይለናል ታይዘን ልንጮህ የግድ ይለናል አሁን ትውልድ የሚያመልጥበት ምናስመልጥበት ይሄ የተነሳው እሳት የሚበርድበት በእስራኤል ጉዳይ ላይ መቼም ማሸነፍም ይሁን መሸነፍ የእግዚአብሔር ጣት አለበት ለምን እስራኤል የእግዚአብሔር አይን ናትና ኪዳን ያለበት ህዝብ ነውና ስለዚህ እኔና እናንተ ዛሬ ከእስራኤል ጎን ካልቆምን ከእግዚአብሔር ጠላቶች ሆነናል ማለት ነው እንዴት እንደተኛን አላቅም እኔ እንዴት እንዳስቻለን አላቅም ግን የእስራኤል ጉዳይ ዋናችን ነው በዚህ ሰዓት የእስራኤል ጉዳይ እንቅልፍ ሊነሳን ይገባል በዚህ ሰዓት ሰሞኑን እኔ ሌላ ልቤ ላይ የከበደ ነገር የለም እና ከተረዳሁት መንፈሳዊ ከሆነው ነገር ጋር ነው እኔና እናንተ አሁን ሰው እንደሚለው የሃይማኖት የፖለቲካ የምናምን የግርግር የድንበር ያጠር ጉዳይ አይደለም የእስራኤል ጉዳይ የእግዚአብሔር ጉዳይ ነው የእስራኤል ጉዳይ የእግዚአብሔር አጀንዳ ነው
እንዴት ነው ችላ ያልነው ነው ጥያቄው አሁን እንዴት ነው ችላ ያልነው እኔና እናንተ በጌታ በኢየሱስ ክርስቶስ ስም ዛሬ እስራኤል ጉዳይ በገባኝ መጠን ይሄንን እስራኤል ጉዳይ ትኩረት እንዲያገኝ ምችለውን አደርጋለሁ ቤተክርስቲያን ተኝታለች unfortunately ያለ ድል ሆኖ ቤተክርስቲያን ተኝታለች የራሷ ዓለም ውስጥ ነው ያለች የእስራኤል ጉዳይና እኛ የእስራኤል ጉዳይና እኛ እስራኤላውያን እንደኔና እንደናንተ አሕዛብ የነበሩ አይደሉ ይሄንን መቼም ማንንም ክርስቲያን ሆነ ያቀዋል የክርስትና መነሻው እስራኤል ነው መጨረሻውም እስራኤል ነው ይሄ ጠፍቶናል እንደ ሀገር ከእስራኤል ጎን አልቆምንም እንደ ቤተክርስቲያን ከእግዚአብሔር ጎን አልቆምንም ከእስራኤል ጎን አልቆምንም እንደ ኢትዮጵያዊ ከእስራኤል ጎን አልቆምንም በጣም እኮ የሚያሳዝን ነገር ነው ያለው አሁን ክርስቲያን ሆኖ ስለ እስራኤል አለመጨነቅ አይቻልም የክርስትናችን መሰረት እስራኤል ናት እስራኤል ሲያማት ሊያመን ስትጨነቅ ልንጨነቅ በደስታዋ ደስ ሊለን ይገባል ስታምጥ ልናምጥ ይገባል አብረን እግዚአብሔር እስራኤላውያን መርጧል የኪዳን ሕዝብ ነው ሁላችሁም ታውቁታላችሁ ክርስቲያን የሆነ ሁሉ ይሄን ያውቀዋል በሮሜ 9:4 ላይ ተጽፎልናል እነሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ሥርዓት የተስፋው ቃላት ለነሱ ናቸው ይላል ሙሉ ስለ እስራኤል ነው የሚያወራው መጽሐፍ ቅዱስ እኛ የዱር ዛፍ ነበርን ክርስቶስ ኢየሱስን በማመናችን የተነሳ እግዚአብሔር ከፍቅሩ የተነሳ ልጁን በማመናችን ቤተሰብ ሆነን ነው ጠላት የነበርነውን የቁጣ ልጆች የነበርነውን በክርስቶስ ኢየሱስ ታርቀን ነው ዛሬ የገባን ዛሬ ክርስቶስ ለኔና ለእናንተ ማዳኝ ሆነው ዛሬ እግዚአብሔር አባታችን ነው ምንለው እንጂ በውልደት አይደለም በዘር አይደለም እስራኤል የምታልፍበት ሁኔታ ድልም ይሁን ሽንፈት የእግዚአብሔር ፈቃድ ቢሆንም እንደ ክርስቲያን ስለ እስራኤል ልማድና ልንማልድና ልንቃትት ይገባናል እባካችሁ ክርስቲያኖች ለሁሉም ጊዜ አለው ለመማለድ ጊዜ አለው ለመጸለይ ጊዜ አለው ለደስታም ጊዜ አለው ለመዘመርም ጊዜ አለው ለማልቀስም ጊዜ አለው ዛሬ ስለ እስራኤል የምናለቅስበት ጊዜ ነው ዛሬ እኛ ምንም የተሰማን አይመስልም የተለመደ ዝማሬ አለ የተለመደ አምልኮ የተለመደ እስቲ እንደው ባለፈው እሁድ እኔ ቤተክርስቲያን ስለ እስራኤል ተጸልዮ ነበር ሚል ሰው ካለ በጣም እደነቃለሁ አመሰግናለሁ ያንን ሰው ያንን ቤተክርስቲያን እኔ አንድ 5-6 ቤተክርስቲያን አብረን ማታ ምን ጸልየ ሰዎች ሲናገሩ ግን አንዳቸውም ቤተክርስቲያን ስለ እስራኤል አስቦ የተጸለየበት አልነበረም ለእስራኤል ግን ማልቀሻ ሰዓቱ አሁን ነው ስለ እስራኤል መጨነቅ ሰዓቱ አሁን ነው እግዚአብሔር እንዲራራላቸው ለክብሩ ሲል ከማደሪያው እንዲነሳ ለጠላታቸው ውርደት አድርጎ እንዳይሰጣቸው አሳልፎ እንዳይሰጣቸው አሁን ነው መጸለይ አሁን እኛ በሌላ ነገር እኮ ተጠምደናል በሌላ በተራ ነገር እስራኤል ታምጣለች የኢየሱስ መንደር ቅድስቲቷ ኢየሩሳሌም ተጨንቃለች ቴልአቪቭ ትናጣለች ይሄንን እንደቀላል የሚያይ ክርስቲያን በእውነት የክርስቶስ ፍቅር ያልገባው ነው መነሻውንም መጨረሻውንም የማያውቅ ክርስቲያን ነው ለእስራኤል የማያለቅስ የማይጨነቅ ካለ እኔ ግን ሰሞኑን እንቅልፍም የለኝም እንኳን ለነሱ ለኔና ለናንተም ይራራል ጌታ እንኳን ለነሱ ለዋኖቹ ለልጆቹ ዛሬ እኛንም አመፀኞቹን እንኳን የኛንን ማመጽ ታግሷል የኛንም አመጽ ታግሷል ጌታ በዚህ በእስራኤል ጭንቅ ጊዜ የተለመደ አምልኮ የተለመደ ጸሎት የተለመደ ስብከት ይሄንን ነው ያየሁት ይቅርታ አድርጉልኝ ተሳስቼ ከሆነ የእግዚአብሔርን ጊዜና ፈቃድ ያላወቀ አማኝ
የእግዚአብሔርን ጊዜና ፈቃድ ያላወቀች ቤተክርስቲያን ትውልዱን ወደ ጨለማ ትመራለች። ትውልዱን አስተኝታለች፣ አባብላ ታስተኛለች። እናንተ አሁን የገባል ነበር ኮሎምበስ ኦሃዮ ባለፈው ቅዳሜ እግዚአብሔር ይመስገን 4 ሆነን ወጣን። ጌታ ክብሩን ይሰጥ። እኛ ግን ከ4 ሆነን ወጣን ከ4000 በላይ ነው ምን መስለው የእግዚአብሔር ሞገስ ግን ቤተክርስቲያን ያንዳንዱ ፕላን አርጋ በአመት አንዴ እንኳን ከተማ ወጣ ኢየሱስን ከፍ ብታረግ ምን ሊላት ነው? ምን ሆኖ ነው የወንጌል ነገር ዳገት የሆነብን? ምን ሆኖ ነው የወንጌል ነገር ዳገት የሆነብን? በርዘክተን ማጨብጨብ ምናቆመው መቼ ነው? ወንጌል ስርጭት ሲባል እኔ ምንም ልነግራችሁ አልችልም። በቃ አለቅ። እግዚአብሔር ይርዳን። ሰይጣን ትልቅ ስራቱ ወንጌል ስርጭት የሚባለው ነገር ዋናው መዳኛ ነገር ሰዎች እኮ ወንጌልን ሲሰሙ መንገድ ላይ የሚደሰተው ይደሰታል፣ የሚበሳጨው ይበሳጫል። ቤተክርስቲያን ግን በዚህ ነገር በጣም ደካማ ናት። በጣም የሚያሳዝን ሁኔታ እግዚአብሔር ይርዳን። በዚህ ጊዜ እግዚአብሔር ለእስራኤል እንድናለቅስ እንድንጮህ ይፈልጋል። ይሄ ግን ቤተክርስቲያን የገባት አይመስልም፣ እኛም የገባን አይመስልም። ምንም ከተለመደው እኮ ምንም አይነት የተለየ ነገር የለም እኮ ሁሉ እንደነበረ ነው። በእስራኤል የሚሆነው ሁሉ እንደሌላው ሀገር የኢኮኖሚ የፖለቲካ ወይም የዘር ጉዳይ አይደለም እኮ ጦርነቱ። እንደ ሀገር እኮ አይደለም፣ ለዘር እኮ አይደለም፣ እንደ ሀገር እኮ አይደለም። ይሄ እኮ ሀገሬ እናንተ የምታውቁት ጦርነት አይደለም። መንፈሳዊ ነው ጦርነቱ። ከእስራኤል ጎን ቆመን ሰላሟን ድሏን ልንለምንላት ይገባል። ጸሎት ይገባል፣ ምልጃ ይገባል። ተነሱ እናንተ ክርስቲያኖች ተነሱ። ከዚህ በላይ እግዚአብሔር እንዴት ሊናገር ይችላል? አረ ተነሱ። ነቅታ መጠበቅ በሚገባ ሰዓት ተዘናጋች። ከእግዚአብሔር እይታ ውጪ ነው ያለነው አሁን። እንደ በዚህ ጊዜ እስራኤል እየተጨነቀች እኛ በሰላም እንተኛለን? አላቅም። ደሞ እኮ እስራኤልን የሚወጋት ባላሰበችው ሰዓት እየተዘጋጁ እያጠነጠኑላት ነው። እስራኤል ከምድር ገጽ እንድትጠፋ የሚፈልግ ጠላት አለ እኮ። የድንበር ጉዳይ አይደለም እኮ ኢራንን የእስራኤል ጠላት የሆነችው በድንበር እኮ አይደለም፣ በዘርም አይደለም፣ በምንም አይገናኙም እኮ። የእስራኤል ጠላቶች ብዙ ናቸው። መንፈሳዊ የሚያረጋው ጦርነቱ መንፈሳዊ የሚያረጋው ይሄ ነው። የእስራኤል ጠላቶች ብዙ ናቸው። ማን ብትሉኝ የእስማኤል ዘር፣ የአብርሃም ጣጣ። አብርሃም የተስፋውን ቃል ቢጠብቅ ኖሮ ከአጋር ጋር ባይተኛ ኖሮ እስማኤል ባልተወለደ ነበር። የእግዚአብሔርን ጊዜ ያለመጠበቅ የሚያመጣውን መዘዝ አያችሁት? እስማኤል ተወለደ። አሁን ዋናው የይስሐቅ ጠላት፣ የአብርሃም ጠላት፣ የትውልድ ጠላት የእስማኤል ዘርና የይስሐቅ ዘር ከቤት የተወለደውና ከውጭ የተወለደው ይሄው መጽሐፍ ቅዱስ እንደሚነግረን ይሄው ዛሬ አላህ አክበር ቢለው ማን ነው ታዲያ? የእስማኤል ዘር ያልተጻፈ አላነብም መቼም። በጣም ያሳዝን ነገር። የመንፈሳዊ መሆኑን የምታውቁት እንዳልኳችሁ በድንበር የማይገናኙ ናቸው። የሚወጓት የእስማኤል ዘሮች ተባብረው ነው እስራኤልን ከምድረ ገጽ ለማጥፋት እየሰሩ ነው። ነገር ግን እስራኤል ትንሽ ሀገር ብትሆንም ኃያል ነች። ሃሌሉያ! ይሄ ነው የሚያጽናናው። ኃያል ነች እስራኤል። ለምን? ኃይሏ እግዚአብሔር ነው። ኃይል እግዚአብሔር ነው። በየትኛውም ሁኔታ ውስጥ ትሁን ኃይል እግዚአብሔር ነው። እግዚአብሔር ለክብሩ ስለ እስራኤል ይከራከራል፣ ይቆማል፣ ይዋጋል። ቃሉ ይፈጸማል። ኪዳን አለ። ነጽናናው ይሄ ነው። ሁሌም ታሸንፋለች። እግዚአብሔር ይራራላቸዋል። ለስሙ ክብር ሲል ይታደጋታል እስራኤልን። እግዚአብሔር ምን እየሰራ ነው? ማን ነው ለትውልዱ የሚገልጽ? አሁን ቤተክርስቲያን እኮ የእግዚአብሔርን ሐሳብ የምትገልጽበት ሰዓት ነው። እንደ ሙሴ እስራኤል እኮ የሚያስፈልጋት ሙሴ ነው። ኢትዮጵያ የሚያስፈልጋት ሙሴ ነው። ምን ብትሉኝ የእግዚአብሔርን ድምጽ ሰምቶ ትክክለኛው መልእክት የሚያመጣ ንስሐ ግቡ ሚል፣ ይሄንን ተው ሚል፣ ይሄንን አድርጉ ሚል፣ ይሄንን አስወግዱ ሚል ያስፈልጋል።
አሁን እግዚአብሔር ፈቃዱ ምን እንደሆነ ምን እንዳሰበ ማንም ሚናገር የለም ሚነግረን የለም እንደዚህ ደግሞ ሲነገር ሚሰማ የለም ጆሮ ዳባ በጣም የሚገርማችሁ ነገር ከእግዚአብሔር ጋር የሚነጋገሩ መሪዎች በዚህ ሰዓት የሏትም እስራኤል ሙሴ የላትም ዳዊት የላትም ኢያሱ የላትም ዳንኤልም የላትም ሳሙኤልም የላትም እስራኤል ነገር ግን ኪዳኑ አላት ኪዳኑን የማይሽር ጌታ አለ ከእስራኤል ጋር ለኛ ይብላን እንጂ ለማንጸልየው የእስራኤል ሕዝብ ግን በእግዚአብሔር ኃይል ይድናል ዛሬ ግን እኔና እናንተ ያልጸለይ ነው ከጠላት ወገን ቆመን ወይ ደግሞ ቆመን ውድቀቷን የምንጠብቅ ሰዎች ካለን የሚሆነው ይሁን የተጻፈው ነው የራሱ ጉዳይ ብለን የተኛን ካለን በኋላ እግዚአብሔር ለኛ ዋጋችንን ይከፍለናል ዛሬ ለእስራኤል ያልጸለየ በኋላ ከድሏ ጋር ድል ሊያበስር አይችልም አሁን ነገኮ እስራኤል አሸንፋ በእግዚአብሔር ኃይል እስራኤል አሸንፋ ገጭ ስትል በዓለም ትልቁ ዜና ሲሆን ቤተክርስቲያን ያንን ትቀበልና ዛሬ ያልጸለየች ቤተክርስቲያን ነገ እስራኤል ስታሸንፍ በእግዚአብሔር ኃይል ዛሬ ያልጸለየች ቤተክርስቲያን ነገ ብላ መወዛወዙን ዝላዩን ታደምቃለች ኖ ዛሬ ነው መማለድ እስራኤል ግን እግዚአብሔር አላት ሰሙኝ በዚህ በአንደኛ ሳሙኤል 5 ላይ በጣም ኃይለኛ ታሪክ አለ እስራኤል ለእስራኤላውያን ምን ማለት እንደሆነ አገር ምን ማለት እንደሆነ የሚያሳይ ታሪክ አለ እስራኤል በፍልስጤማውያን ፊት በተሸነፉና የእግዚአብሔርም ታቦት በተማረከ ጊዜ ይሄንን ዜና የሰማው ኤሊ ከወንበር ወደቀ ተሰብሮ ሞተ ለኤሊ የከፋ ዜና የነበረው የልጆቹ መሞት ሳይሆን የእግዚአብሔር ታቦት መማረክ ነበር አሁን ካስጨነቀን ልባችንን ከያዘው ሐሳብ ሁሉ በላይ የእስራኤል ጉዳይ ቅድሚያ ያለው ከልጅ በላይ ከትዳር በላይ ከገንዘብ በላይ ከስራ በላይ ከምንም በላይ እኔ የኔ ይቅርብኝ እኔ እውነቱን ልንገራችሁ አይደል እስራኤል ሰላም ትሁንልኝ ዋስትናዬ የእስራኤል ሰላም ነው ለኔ ለሁላችንም ለዓለም ሕዝብ ሁሉ የእስራኤል ሰላም ለክርስቲያን ዋስትና ነው የኔ ሰላም ይቅርብኝ እስራኤል ሰላም ትሁንልኝ ከእስራኤል መንደር ሰላም ይሰማልኝ ከእስራኤል መንደር ድል ይሰማልኝ ከእስራኤል መንደር የእግዚአብሔር ክብር መገለጥ ይሰማልኝ ሌላው ሁለተኛ ነው የእስራኤል ጉዳይ ቅድሚያ ያለው አሁን በነበረው አካሄድ መቀጠል አንችልም ወገኖቼ ከሰማነውና ካየነው ክፉ ነገር ሁሉ የከፋው የእስራኤል ጉዳይ ነው ቤተክርስቲያን ደንዝዛለች የመጨረሻው ዘመን ምልክት መሆኑ ልብ ያልን አይመስልም አሁን በእስራኤል እየተካሄደ ያለው ነገር እኮ የመጨረሻው ዘመን ምልክት ነው የት ጋር ደርሰናል ነው ጊዜው ቀርቧል ነው የእግዚአብሔር መንግስት ሊመጣ ነው ጌታ ሊመጣ ነው በደመና ሊመጣ ነው በክብር ሊመጣ ነው ለፍርድ ሊመጣ ነው ሊያሳርፈን ሊመጣ ነው ቤተክርስቲያን ልትነጠቅ ነው አሁን ባለን አያያዝ ቤተክርስቲያን አትነጠቅም ከነቆቶቷ ቁጭ ብላለች ሙሽሪት አልታጠበችም አልጸዳችም አልተቀደሰችም ምንም አልተዘጋጀችም ከነምናምኗ ቁጭ ገጭ ብላለች ቤተክርስቲያን አንነጠቅም በዚህ አይነት ግልጽ ነው አንድና አንድ የመዘጋጀትም እኮ እንደው ምልክቱም የለን እኮ ይሄ ጉድ እንደው ተራንግዳ እንኳን ቤታችሁ የሆነ ሰው ሊመጣ ሲባል እኮ ቤታችሁ ጉድ አረጋችሁ የሚበላ ሰራላችሁ ጌታ ሊመጣ ነው ወገኖቼ ዝግጅት የታለ ትውልድ ማንቃት የታለ እንቅልፍ ድንዛዜ ማጨብጨብ መደገስ መብላት ግራጁዌሽን ሰርግ ቤቢ ሻወር ምናምን አኒቨርሰሪ ማዘርስ ዴይ ፋዘርስ ዴይ ምን አገባንኛ ደርሶብናል ድግስ ጌታ ሊመጣ እንዴት አይነት መረዳት ነው በቃችሁ እኛ እንግዲህ የት እንሂድ እንግዲህ የግድ መኖር አለባችሁ ከብረተሰብ ምን እናርግ የት እንሂድ እውነቱን ታውቁታላችሁ እንዲሆን የሚፈልገው ተረድታችሁታ ግን የት እንሂድ ሰምቶ እንዳልሰማ ሆነናል እንዳልኩት እንደኖህ ዘመን እንደ ሰዶምና ገሞራ ዘመን የያዝነው ጉዳይ ሌላ ነው ሰው ቤት ለመግዛት ቤተክርስቲያን ይሰራ ህንጻን ገንባ ገንዘብ እናዋጣ
አረ በኢየሱስ ስም ቤተክርስቲያን ንቂ። አረ በኢየሱስ ስም እኔ ጸገነት ደገፉ የምታወራው ነገር ተረት ነው ካላችሁኝ እኔ አላቅም ወገኖቼ ፕሊስ። ኢካቦድ ነው ዘመኑ አሁን ክብር ለቋል። ክርስቲያን አንገት መድፊያችን ሳይመጣ የከፋ ቀን ለኛ እየመጣ ነው። ዛሬ ካልታጠቅን ዛሬ ተሯሩጠን ከእግዚአብሔር ምህረት ካልጠየቅን እግዚአብሔር ከሸሸን የእግዚአብሔር ክብርና ህልውና ከኛ ከተወሰደ ጠላት ይጫወትብናል ወገኖቼ። የክርስቶስ ተቃዋሚዎች እየተበራታቱ አንድ ላይ እየተከማቹ ነው ያሉት ክርስቲያኖችን ከምድር ገጽ ለማጥፋት ኢየሱስ የሚባለው ስም ከምድር ገጽ ለማጥፋት በኃይለኛው እየተሰራ ነው የጠላት ሥራ ማለት ነው። የእግዚአብሔር ታቦት ተማርኮ ክብራችን በጠላች ደጅ ወድቆ ሰላም የለንም መጽናናት አንችልም። የተለመደው አምልኮ የተለመደው ስብከትና ጸሎት ርዕስ ይዘን አንቀጥልም ወገኖች በፍጹም አንቀጥልም። ከእግዚአብሔር ጊዜ ጋር ልንራመድ ይገባል። ታቦቱ ተማርኳል። ዘመኑ ኢካቦድ ነው። የእስራኤል ጉዳይ የማይመለከተው የዓለም ክፍል የለም። ጊዜው ቀርቧል። የምጥ መጀመሪያ ነው። ሁለተኛ ጢሞቴዎስ 3:1 ላይ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን ወቅ ይላል። ወገኖቼ የመጨረሻው ቀርቧል። መቀስቀስ ይሁንልን። ቤተክርስቲያን ተነሺ፣ ከእግዚአብሔር ጋር ተራመጂ። እግዚአብሔር ባንቺ ተጠቅሞ ትውልዱን ይቀይር። የእግዚአብሔርን ሐሳብ ለትውልድ አምጪ። ራእይ ፍቺ፣ የነገስታትን ህልም ፍቺ፣ የትውልድን ጥያቄ መልሺ። የሚቅበዘበዘውን ትውልድ ሰብስቢ። ቤተክርስቲያን ተነሺ፣ ሙሽሪት ተነሺ፣ ጌጠኛ ልብስሽን ልበሺ፣ ታጠቢ፣ ተዘጋጂ፣ የማንቂያ ደውልሽን ደዊ። ለመናና ምልጃ ስለ ኢየሩሳሌም ለመነጠቅ ያልተዘጋጀች ቤተክርስቲያን ነች አሁን ያለችው። በዚያን ቀን እግዚአብሔር ኢየሩሳሌም ለሚኖሩት ይመክትላቸዋል ይላል። 9 ደግሞ በዚያን ቀን በኢየሩሳሌም ላይ የሚመጡትን አሕዛብ ሁሉ ለማጥፋት እጋደላለሁ ይላል ጌታ። ሃሌሉያ ሃሌሉያ። ጌታ ይጋደላል። እግዚአብሔር አይሸነፍም። ልጆቹንም ለጠላት አሳልፎ አይሰጥም። የእስራኤል ሕዝብ አመፀኛ ቢሆን እንኳን ክርስቶስን የካደ ቢሆን እንኳን ኪዳን አለው በእግዚአብሔር ይጽናናል። እስራኤል በአንበሳ ትመሰላለች። የይሁዳ አንበሳ እንላለን እኮ የይሁዳ አንበሳ የናዝሬቱ ኢየሱስ እንለለም እንዴ። ጠላቶቿ ቢተባበሩ ቢደጋገፉ ሊቋቋማት አይችሉም። ይህንን እስቲ የእስራኤልን ስቃይ አሁን በዚህ በፌስቡክ ላይ በዜና ምናምን የምናየው የእስራኤል ስቃይ እንጃ በጣም ይረብሻል። እኔ የእስራኤልን ነገር ሳይ መጽሐፍ ቅዱስን ነው ማየው፣ ቃሉን ነው ማስታውሰው። እና ሽንፈት ለጠላት ይሁን ለእስራኤል ጠላት ይሁን ምንም በቃ እነዚህ ሰዎች እስራኤላውያን ዛሬም በጌታ ነው የሚተማመኑት። ዛሬም በእግዚአብሔር ኃይል ነው የሚተማመኑት። አይምሰላችሁ። እስራኤል ታሸንፋለች። ከማሸነፍ ውጪ ሌላ ምርጫ የላትም ማለት እግዚአብሔር ኃይላችን ነው፣ ኪዳን አለን፣ ታማኝ ነው ማለታቸው ነው። በዚህ አጋጣሚ አንድ እህታችን ከኛ ጋር የጸሎት ግሩፕ የሆነች እህታችን ዘመድ ጦርነቱ ከመነሳቱ በፊት ዘመድ ለመጠየቅ እስራኤል ሄዳለች። አሁን እስራኤል ነው ያለችው። እና እህታችን እኛ በጣም ተጨንቀናል፣ እንጸልያለን፣ ወይኔ እንዴት ነው ምን ስንል ዛሬ ጠዋት ጸሎት ግሩፓችን ውስጥ ገባች። የጸሎታችን መልስ ነው ያልኩትን ነው የምነግራችሁ። በጣም ደስ አለኝ እኔ። ከዛ በጣም መስማት ፈለኩ። ከሃሎስ ክትል በቃ ዛ ኢየሩሳሌም ነው ያለችው ሰው። ከዛ ነው ስንላት ምንም ድምጿ አልተቀየረም። በጣም በቃ በጌታ ስለሆነች አረ እንደሚወራው አይደለም፣ እግዚአብሔር እስራኤልን ይጠብቃል። አረ እንደሚወራው አይደለም፣ ሰላም ነው፣ በጣም ህዝቡ የተረጋጋ ነው፣ የእግዚአብሔር መንፈስ አለ፣ ጥበቃው አለ፣ ኃይሉ አለ፣ ሞገሱ አለ አለች። ደስ ይበላችሁ ወገኖቼ፣ ጸሎታችንን እንቀጥል። እግዚአብሔር አለ ለእስራኤል። እናታችን ጥሩ ዜና ሰማችን፣ ደህንነታቸውን ነገረችን ማለት ነው። በጣም ደስ አለኝ። ከዛውና በስልክ ተገናኘን ማለት ነው። የተረጋጋን ውጭ እንደሚወራው አይደለም። በዛሬው ዜናም እስራኤል ኢራንን አቅም እያሳጣች መንግስቷንም እያፈራረሰች ነው። ድል አለ ድል በጌታ ተማምኖ የጌታ የኢየሱስ ሆኖ አለ ድል ለእስራኤል አለ ድል ለኢየሱስ። ኢየሱስ ድል ያደርጋል። የኛ ጌታ ተሸንፎ አያውቅም፣ ግን አይቸኩልም፣ አይዘገይምም። ጌታ የተባረከ ይሁን። ስለዚህ መንግስቷንም እያፈራረሰች ነው። እግዚአብሔር አለ ከእስራኤል ጋር። እታችን እንዳለችው ለእስራኤል እኔና እናንተ ተግተን መጸለይ ፕሊስ። ቤተክርስቲያን ንቂ፣ ተነሺ። ድል ለእስራኤል፣ ሰላም ለእስራኤል።
በየትኛው ሁኔታ ውስጥ ቢሆን እኔና እናንተ ቃሉንና እግዚአብሔርን በማሰብ በመንፈስ በመመራት ከእግዚአብሔር ጎን እንቁ። ከእግዚአብሔር ጎን መቆም ማለት እስራኤልን መደገፍ ማለት ነው። ዘመን የማይሽረው ዘመን የማይለውጠው ቃሉ የሚነግረን የተጻፈልን እስራኤል የእግዚአብሔር መሆኗ የኢየሱስ መሆኗ የኪዳን ሕዝብ መሆኗ እኛም ደግሞ ቤተሰብ መሆናችን የእግዚአብሔር መሆናችን ከእስራኤል ወገን መሆናችን ሃሌሉያ ጌታ የተባረከ ይሁን። ጸልዩ በርቱ ጠንክሩ ቤተክርስቲያን ጸልይ። ይህንን አደራላችኋለሁ። መልእክቴን ሼር አድርጉ አስተላልፉ። እግዚአብሔር ይረዳናል። ክብር ለእግዚአብሔር ይሁን። መልእክቴን ጨርሻለሁ። ጌታ ለእስራኤል ሰላም ያምጣ። አገራችንም ኢትዮጵያ ሰላም ትሁን። ተባረኩልኝ።